ደሊላ ለቴንሲያ አሁን ላይ እግሬ ላይ ለምን ውሃ ደፋሽብኝ በማለት በጥፊ ትመታታለች። እንግዲህ ደሊላና ቴንሲያ እህትማማቾች ሲሆኑ ሁለቱም እንግዲህ ከእናትና ከአባት ከአንድ አይደለም የተወለዱት። ቴንሲያ ከውጭ ስላገኟት ቤተሰቦቿ አግኝተው አሳድገዋታል። ነገር ግን ካደገች በኋላ በጣም ብዙ ነገሮች ነው እየገጠሟት ያሉት። በተለይ ደግሞ በገዛ በአባቷ ከባድ የሆነ ወሲባዊ ጥቃት እየደረሰባት ትገኛለች። ደሊላ በእህቷ በጣም ከመቅናቷ በላይ እህቷን የምትጥልበት መንገድ እየፈለገች ታገኛለች። ከገዛ ከአባቷ ጋር ለማጣላትና በእናቷ ፊት ዝቅ አድርጋ ወፍ ዘራሽ እያለቻት ትገኛለች። እንግዲህ አሁን ላይ አባቷ ይህንን ጊዜ ድረስ ከህፃንነቷ አግኝቶ ካሳደጋት በኋላ ይበልጥ ደግሞ ስታድግ ግን ያሳያት ፊት በጣም ከባድ ነበረ። በተለይ ደግሞ እናቷ ይህንን ነገር መቋቋም አቅቷታል። በደሊላና በቴንሲያ መሀል የሚፈጠረው ጸብ አሁን ላይ እናቷም እያሳመማት ይገኛል። ብቻ የቴንሲያ ህይወቷ በጣም ከብዶባታል። ይበልጥ ደግሞ አባቷ ከመጀመሪያ ጀምሮ አባቴ ነህ ብላ የምታስበው አቶ ጌታቸው ወደ ሌላ ቦታ ወደ እያመራባት ይገኛል። እንግዲህ ደሊላ በጣም የምትወደው የምታፈቅረው ፍቅረኛ አላት። ነገር ግን ያንን ፍቅረኛዋ አሁን ላይ እያያት ያለው ቴንሲያን በጣም ስታሰቃያት ነበረ። ነገር ግን የቴንሲያ ስቃይ አሁንም ቀጥሏል። የገዛ አባቷ ወሲባዊ ትንኮሳ እያደረገባትና ይበልጥ ደግሞ ደሊላ የሆኑ ያልሆኑ ነገሮችን አባቷ እንዲያስብ ቴንሲያ ላይ እያደረገች ትገኛለች። አቶ ጌታቸው ልጅሽ አንቺ ልጄ አይደለሽም፣ የአብራኬ ክፋይ ደሊላ ብቻ ናት እያለ በጣም እያበሸቃት ይገኛል። ቴንሲያ እንግዲህ አባቴ አንተ ነህ፣ እኔ አባቴ መሆንህን ነው ማውቀው፣ ለምን እንደዚህ አይነት ነገር ታደርጋለህ ብትለው እንግዲህ እሱ ምንም ነገር ከምትለው ነገር ላይ ከኋላ ምንም ማሰብ አልቻለም ማለት ነው። የደሊላ እናት ወላጅ እናቷ ቴንሲያን ካነሷት ከዛ ካሳደጓት ከልጅነት ጊዜ ጀምሮ ትንሽም እንኳን ተቀይራባት አታቅም። ነገር ግን ደሊላ ካደጉ በኋላ በእህቷ በጣም በመግናትና ይበልጥ ደግሞ እሷ የደረሰችበት ደረጃ አለመድረሷ እሷ ወደ ክፋት አዝሯታል ማለት ነው። ይበልጥ ደግሞ እህቴ አይደለሽም፣ አንቺ ወፍ ዘራሽ ነሽ፣ አንቺ እኮ የኛ ቤት ልጅ አይደለሽም፣ መሄጃሽ ሂጂ እያለች ከቤት እንድትወጣ በጣም ብዙ ነገር ታደርጋታለች። እንግዲህ ደሊላ በጣም በክፋት በመሞላት እናቷን በጥፊ መታታለች። የደሊላ እናት እንግዲህ ቴንሲያን ስትመታት አይታ ነበረ። ለደሊላ በጥፊ የመታቻት እንዴት ለአንድች ለዚህ ለተራ መንገድ ላይ ለተገኘች ሴት ብለሽ እኔን ትመቻኛለሽ እያለች ነበረ ደሊላ እናቷ በጣም ስትናገራት የነበረው። በዚህ ጊዜ ግን ደግመሽ ስለዚህ አይነት ነገር እንዳትናገሪ ብላሽ ነበረ። እንግዲህ አሁን ላይ ይበልጥ ደግሞ ይቅርታ እንድትጠይቅሽ አደርጋለሁ ያላትንም አቶ ጌታቸው የገዛ አባቷ ፊት ለፊት በሚጠይቃት ሰዓት እናቴ ለዛች ለወፍ ዘራሽ ብላ እናቴ መታችኝ እያለች ነበረ። በዚህ ሰዓት ግን አቶ ጌታቸው በጣም ተናዶ ለዚች መንገድ ላይ ለተገኘች ሴት ብላ አንቺን መታችሽ፣ እቺ ሴት ማታማለች ሴትዮ እያለ በጣም መጥፎ ነገሮችንም በደሊላ በእናቷና በገዛ ሚስቱ ላይ ሲናገር ነበረ። እንግዲህ አሁን ላይ ቴንሲያ እኔ ምንም ነገር አልፈልግም፣ እህቴ ሄጄ ይቅርታ ጠይቃታለሁ ብላለች። ይሄ ነገር ደግሞ አቶ ጌታቸው ወደ ቴንሲያ ሄዶ ሁሉንም ነገር እንደሚያስተካክል ነበር የተናገራት። ደሊላ እንግዲህ ፍላጎቷ ሁሉ ከአባቷም እንድትጠላ ከዛ ቤት ብቸኛ ልጅ ሆና እንድታድግ ነበረ ለአባቷም ስታቃጥር የነበረችው። ደሊላ ከተናገረቻቸው በኋላ አቶ ጌታቸው አሁን ላይ ወደ ሚስቱ ሄደዋል ማለት ነው። እንግዲህ ሚስቱን ለምንድን ነው ለዚች መንገድ ላይ ለተገኘች ሴት ብለሽ ልጄን የምትመቻት እያላት ነበረ። ነገር ግን በዚህ መሀል እንግዲህ ቴንሲያ ይቅርታ ጠይቃታለሁ እናቴ ሄጄ ለደሊላ ይቅርታ ጠይቃታለሁ እና ምንም አታስቢ ብላ ስትናገር ነበረ። እና ደግሞ በእህቴና በእኔ መሀል ምንም አትጨነቂ፣
ስለኔና ስለሷ ራሳችንን እንፈታዋለን እያለቻት ነበረ። ነገር ግን ይህንን ነገር ጥፋተኛዋ እሷ ስለሆነች አንቺ ይሄ ነገር ማድረግ የለብሽም ብላት ነበረ። በዚህ መሀል ግን አባቷ እሷ እህቴ ናት ብሎ በምትናገር ሰዓት ቴንሲያ አቶ ጌታቸው ይሰማቸዋል። አንቺ የእሷ እህት ልትሆኝ አትችይም እና አንቺ አንደኛዋ ልጄ ብቻ ደሊላ ናትና ስለዚህ የልጄ ቦታ ልትይዚ አትችይም ብሏታል። ይበልጥ ደግሞ ልቧ ተሰብሯል። በዚህ ሰዓት አንቺ ወፍ ዘራሽ ነሽ እያለ ሲናገራት ነበረ። የደሊላ እናት በጣም ተበሳጭታ እንግዲህ አንቺ ወደ ውስጥ ግቢና ያለው ነገር እኔ አስተካክላለሁ እያለቻት ነበረ። ቴንሲያ በጣም ከፍተዋታል። እንግዲህ ብቸኝነት ተሰምተዋታል። ከዛ ከመንገድ ላይ አንስተው እዚህ ደረጃ አድርሰውኝ ለምንድን ነው እንዲህ የጠሉኝ እህቴና አባቴ እያለች በጣም በውስጧ ስትቆጭ ነበረ። አቶ ጌታቸውና ሚስቱን በጣም ሲጨቃጨቁ ነበረ። ከዛም ቦታ አንስተን እዚህ አድርሰናቸው ሁለቱም እኮ ልጆቻችን ናቸው ብትለውም ልጄ የማውቃት ደሊላ ብቻ ናት እና ስለዚህ ለልጄ አንድ ቀን አሁን በኋላ ለዚች ልጅ ብለሽ አንድ እጅሽን ብታነሺ ብሎ ያስጠነቅቃታል። በጣም ተናዳ ነበረ። ለምን እንደዚህ አይነት ነገር ታደርጋለህ? ሁለቱም እኮ አሳድገናቸዋል፣ ልዩነት የላቸውም እያለች ብታወራውም አቶ ጌታቸው እንግዲህ በጣም በመጥፎ ምላሽ እየመለሰላት ነበረ። አሁን ላይ ወደ ቴንሲያ በመሄድ አቶ ጌታቸው ብዙ ነገር እያላት ነበረ። እንግዲህ ስለ ውበቷ እያደመቀ ውበትሽን ጨምሯል፣ ዛሬ አምሮብሻል እያላት ነበረ። አባዬ ይህንን ነገር አባዬ ብላ በምትገልጽበት ሰዓት የውልሽ እኔ ያንቺ አባት እንዳልሆንኩኝ ታውቂያለሽ እና ደግሞ እኔ ያንቺ አባት አይደለሁም ብሎ ነበረ ወደ ሌላ ትንኮሳ የዞረባት። በዚህን ሰዓት አንተ እኮ አባቴ ነህ፣ አንተ ወደድክም አልወደድክም አንተ አባቴ ነህ፣ ልክ እንደ አባቴ ብላ ለማስረዳት ብትሞክርም ይበልጥ ወደ እሷ በጣም እየቀረበ ነበረ ሄደው። ግን ደግሞ በዚህ መሀል የውልሽ አንቺ እኔ እና ደግሞ አሁን ላይ ትምህርት ቤት ትምህርት ቤት ስትሄጂ ምንም አይነት አሁን ከተማሪ ጋር ግቢ ላይ ምንም አይነት ነገር እንደዚህ አታቂም እያለ ሲያወጣጣት ነበረ። እንግዲህ አሁን ላይ ቴንሲያ በውስጧ ምንም ነገር የዋህ በውስጧ ምንም ሳታስብ አባቴ እንደዚህ አይነት ነገር እኔ አላቅም እያለችው ነበረና አቶ ጌታቸው እንግዲህ ስለዚህ እኔው አሳድጌ እኔው ልበላሽ ነው እያለ የገዛ ያሳደጋት ልጁንም እየተመኛት ነበረ። በዚህን ሰዓት ደሊላ ታዲያ ድንግል ነኝ እያልሽ ነው እንዴ እያላት ነበርና አባቴ እያሳፈርከኝ ነው፣ ከዚህ በላይ እንዳትናገረኝ ስትለው የበለጠ ደግሞ አባቴ እንዳትይ ይልቁንስ ዝም ብለሽ አንድ ጊዜ ወደ አንቺ ቀረብ ብዬ ከንፈርሽ ሳም እያለ ሲናገራት ነበረ። በዚህን ጊዜ በጣም ተበሳጭታ ነበረ። እንዴት ትሞኘኛለህ? እንደዚህ ልታደርግ ከሆነ ለምን እስከ መንገድ አንስተህ አሳደግከኝ? ቆይ አንተ አባትነትህን አይቀየርም? ለኔ አንተም ደሊላም እህቴ አንተም የገዛ አባቴ ነህ እያለች በጣም ለመናገር ትሞክራለች። እንግዲህ ከመጀመሪያው ጀምሮ ደሊላንም ሄጄ ቴንሲያ መጥታ ይቅርታ ትጠይቅሻለች ብሎ ነበረ ወደ እሷ የወሰዳት የሄደው ነበረው። እንግዲህ ቴንሲያ ፊት ስታነሳው የበለጠ ሂጂና አሁን ልጄን ይቅርታ ጠይቂያት፣ አለበለዚያ የሚከተልሽን አታቂም ብሎ ያስፈራራታል። በዚህ መሀል ግን አሁንም ሄዳ ይቅርታ እንድትጠይቃት ነበረ ቴንሲያ የተጓዘችው። ግን ደግሞ እናቷ እሷ እኮ ጥፋተኛ እንጂ አንቺ አይደለሽም፣ እሷ ራሷ ይቅርታ ትጠይቅሻለች ትላለች። በሁለቱ ልጆቿ መሀል የምትሰቃየዋ እናት እኔ ያንቺ ጤና ብቻ ነው የምፈልገው፣ ደህና እንድትሆኝልኝ እኔ ይቅርታ ጠይቃለሁ ብላለች። እንግዲህ ቴንሲያ ለእናቷ አብዝታ የምትጨነቅ ግን ደግሞ የገዛ አባቷ ይበልጥ እሷንም ወደ ሌላም ተግባር እየተመኛት ይገኛል። ደሊላ ሌላ ተንኮል አስባለች። አሁንም ማድረግ የፈለገችው ከገዛ አባቷ ጋር ሆና ሌላ ሴራ ስትጠነስስ ነበረ። የውልክ አባዬ እኔ እኮ እሷን መጀመሪያ በደንብ አድርጌ ወዳት ነበረ፣ ነገር ግን አሁን ላይ እያስጠላችኝ መጥታለች እና ደግሞ ያለ ምክንያት አይደለም ስትልም ነበረ። እንግዲህ በዚህን ሰዓት አቶ ጌታቸውም በጣም በውስጡ በጣም መጥፎ የሆኑ ነገሮች ሀሳብ ይመላለሱበታል። አንደኛው ነገር ከመጀመሪያው ጀምሮ ቴንሲያን ካሳደጋት ጊዜ አድጋ በዚህ ውበቷና በዚህ ጀግንነቷም ሲያይ ወደ ሌላ ነገር ሲመኛት ነበርና
ይበልጥ ደግሞ አንድም ነገር ከማንም ጋር ተገናኝቼ ወይንም አውርቼም አላቅም የእንደ ቤት ልጅ እንደሆነች ከነገረችው በኋላ ይበልጥ ለእሷ ያለው ፍላጎት ስለጨመረ አሁን ላይ የውልሽ ልጄ ምን እያልሽኝ እንደሆነ አልገባኝም ብለዋታል። እንግዲህ ለደሊላ አባዬ እኔ ትምህርት ቤት ውስጥ በጣም ብዙ ሰዎች እየተሳለቁብኝ ነው የእሷ እህት ነሽ እያለች ስትነግረው ነበረ። አቶ ጌታቸው እንግዲህ ልጄ የምትናገሪው ነገር ማናገር አለብሽ፣ ምንድነው ዳርዳሩ እያለ ሲጠይቃት ነበረ። ደሊላ እንግዲህ አባዬ ስለ ቴንሲያ ምንም የምታውቀው ነገር የለም፣ በጣም ባለጌና መጥፎ የሆነች ወንድ አሳዳጅ ሴት ናት በማለት ትነግረዋለች። እንግዲህ አቶ ጌታቸው በጣም ይደነግጥና ምን እያልሽኝ ነው እሷ እቺ አንገደፊዋ እያለ በጣም እርግጠኛ ሆኖ ነበረ ስለ ቴንሲያ እየጠየቃት የነበረው። አዎ አንተ አታውቃትም፣ በሷ ምክንያት የሷ እህት አንቺ እህትሽ ካንዱ ዛሬ ከዚህ ሆነች ዛሬ ከዚህ ሆነች እያሉኝ ነው በማለት ነበረ ከሱ ጋር እያቀጣጠረች የነበረችው። እንግዲህ አቶ ጌታቸው በጣም ተናዶ አገር አጥፊ ናታ እቺ አንገደፊ ስሜን አበላሸችው እሰራላታለሁ እያለ ነበረ። እንግዲህ ደሊላ ባቀጣጠረችው መንገድ ሌላም ነገር አለ እያለች ነበረ። እንግዲህ አቶ ጌታቸው አሁን ላይ ታዲያ እሷ ከወንድ ጋር እንደዚህ የምትንዘላዘል ከሆነ እንዴት ትምህርቷ ላይ ጀግና ሆነች እና እኮ ጥሩ ውጤት ነው የምታመጣው እያለም ሲነግራት ነበርና አባዬ ሌላም ያልነገርኩ አንድ ነገር አለ ብላ ትነግረዋለች። በዚህ መሀልም አባዬ እሷ እኮ ማለት ከአስተማሪ ጋር የማይፈለግ ነገር ስታደርግና ለዛ ነው አስተማሪዎች ውጤቷም የሚያስተካክሉላት በማለት ነበረ እንግዲህ ለአባቷ የነገረችው። አባቷ በጣም መጥፎ ነገር አስቦ እሷንም ለመጉዳት እቺ ባለጌ እያለ ሲናገር ነበረ። በመጨረሻም እንግዲህ አቶ ጌታቸው ልጁንም በጣም በመጥፎ በመመልከትና ከወንድ ጋር እጠይቃታለሁ እያለም ነበረ። ይሄ ነገር በእጅ ከፍንጅ ትይዛታለህ አትጠይቃት እያለች ነበረ። የደሊላ ፍቅረኛ ወደ ቤት መጥተዋል። ግን ደግሞ በመጣበት ሰዓት ያየው ነገር ማመን አልቻለም። ይቅርታ ልትጠይቃት በሄደችበት እንግዲህ ደሊላ ቴንሲያን የውስጥ እግሬን ካልሳምሽኝ ይቅርታ አላደርግልሽም ብላለች። ምንም እንኳን ማድረግ ስላልቻለች ለእናቴ ስል ማድረግ አለብኝ ብላ ቴንሲያ እንግዲህ እሷንም ይቅርታ ለመጠየቅ ወደ እሷ ትቀርባለች። በዚህ ሰዓት ግን ፎቶ እያነሳችና ቪዲዮ ስትቀርጻት ነበረ። ያልታሰበ ነገር ተፈጥሯል። የደሊላ ፍቅረኛ ከውስጥ ሆኖ እያያት ነበርና በጣም ተገርሞና ከቀረጸቻት በኋላ ምን እያደረግሽ ነው ብሎ ነበረ። የደሊላ ፍቅረኛ እንግዲህ እሷን ከማግኘቱ በፊት ምን አለ አንቺን ከማግኘቴ በፊት እሷን ባገኝና እሷን እኮ ነው በጣም ወደው እያለ ነበረ። ደሊላ ፍቅረኛዋን ባገኘች ሰዓት ሂጂ ውጪ እያለች ስታመነጫጭቃት ነበረ። ነገር ግን አንድ በጣም ከባድ የሆነ ነገር ተፈጥሯል። የደሊላ ፍቅረኛ በጣም ወዷታል ማለት ነው። ቴንሲያንም ወደ ቴንሲያ በመሄድ አንቺ እኮ ልዩ ነሽ፣ ልብሽ ንጹህ ነው እያላት ነበረ። በዚህ መሀል እንግዲህ ደሊላ እንደተናገረችው አቶ ጌታቸው ወደ ኩሽና በሚሄድበት ሰዓት የደሊላ ፍቅረኛና ቴንሲያ አጠገብ ላጠገብ ሆነው ሲያወሩ ይሰማቸዋል። በዚህ ከባድ ጊዜ ሲያያቸው ደሊላ ያለችው ነገር እውነት እንደሆነ ያረጋግጣል።